ለሰባተኛው ጠቅላላ ምርጫ ድምጽ ለመስጠት ከሁለት ሰዓት ያነሰ ጊዜ ቀርቶታል። በእነዚህ ጊዜ ውስጥ የድምጽ መስጫ ካርዱ ወሳኝ ነው። ለመሆኑ የድምጽ መስጫ ካርድን የተመለከተው መረጃ ምን ያሳያል? እንዴትስ መጠቀም ይገባል የሚለውን እናያለን። ለሚከተሉትን እንከተላለን። አንደኛ፣ ለመራጩ ለምርጫ ጣቢያው ከተዘጋጀ የድምጽ መስጫ ወረቀት ለአንድ ምክር ቤት አንድ የድምጽ መስጫ ወረቀት በድምጽ መስጫ ወረቀት አዳዊ አማካኝነት ይሰጠዋል። ሁለተኛ፣ በዕለቱ የሚካሄደው ምርጫ ከአንድ በላይ ለሆኑ ምክር ቤቶች ሲሆን ለየምክር ቤቱ ምርጫ አንድ የድምጽ መስጫ ወረቀቶች ይሰጠዋል። ሶስተኛ፣ የድምጽ መስጫ ወረቀት አዳይ የድምጽ መስጫ ወረቀቱን ከጥራዙ ላይ በመነጠል ለየምክር ቤቱ የተዘጋጀውን የድምጽ መስጫ ወረቀት በጀርባው ላይ ማህተም በማድረግ ለመራጩ በመስጠት የትኛውን የድምጽ መስጫ ወረቀት የትኛው ሳጥን ውስጥ መክተት እንዳለበት ገለልተኛ በሆነ አኳኋን ያስረዳል። አራተኛ፣ የድምጽ መስጫ ወረቀቱን የተቀበለ መራጭ ለዚሁ በተዘጋጀው ከማንም እይታ በተከለለው የሚስጥር ቦታ በመግባት በሚስጥር ድምጽ ይሰጣል። አምስተኛ፣ ድጋፍ የሚያስፈልጋቸው መራጮች ከመረጧቸው ሰዎች ጋር ወደ ምስጢር ክፍል በመግባት ድምጽ ይሰጣሉ። ስድስተኛ፣ ከላይ ከተገለጸው አግባብ ውጭ መራጩ ወደ ምስጢር ድምጽ መስጫው ገብቶ ድምጽ በመስጠት ላይ እያለ ማንም ሰው በምንም ሁኔታ ተከትሎ ወይም ተደርቦ መግባት ወይም ወደ ምስጢራዊ ቦታ መጠጋት በፍጹም አይችልም። ሰባተኛ፣ የምርጫ ጣቢያው ኃላፊ እና በቦርዱ ፈቃድ የተሰጣቸው የእጩ ወኪሎችና ታዛቢዎች የምስጢር ድምጽ መስጫ ቦታ ላይ የተቀመጡ እስክርቢቶና መርገጫዎች በተገቢው ሁኔታ መኖራቸውና ሌሎች የተከለከሉ የቀስቀሳ ጽሑፎች አለመለጠፋቸውን ወይም አለመቀመጣቸውን መራጮች ድምጽ በማይሰጡበት ክፍተት በየተወሰነ ጊዜያት እየገቡ ያረጋግጣሉ። ስምንተኛ፣ መራጩ በአግባቡ ድምጽ የሰጠበትን የድምጽ መስጫ ወረቀት በቁመቱ ወደ ውስጥ በማጠፍ በምርጫ አስፈጻሚዎቹ የእጩ ወኪሎች እንዲሁም በታዛቢዎች ፊት ለፊት በቅርብ እይታ በግልጽ ስፍራ በተቀመጠው የድምጽ መስጫ ሳጥን ውስጥ በመክተት ከምርጫ ጣቢያው ይወጣል። ዘጠነኛ፣ በምርጫ ጣቢያው የተመደበው የድምጽ መስጫ ሳጥን ተቆጣጣሪ መራጮች የድምጽ መስጫ ወረቀቶችን መራጮች በትክክለኛው የድምጽ መስጫ ሳጥን ውስጥ ወረቀቱን መክተታቸውና ከጣቢያው ይዘው አለመውጣታቸውን በመከታተል ያረጋግጣል። አስረኛ፣ መራጩ የተሰጠውን የድምጽ መስጫ ወረቀት በአግባቡ ሳይጠቀምበት ቀርቶ የተበላሸ እንደሆነ ሁኔታውን ለድምጽ መስጫ ወረቀት አዳይ በማስረዳት ሌላ የድምጽ መስጫ ወረቀት እንዲሰጠው ሊጠይቅ ይችላል። 11ኛ፣ የድምጽ መስጫ ወረቀት አዳዩም የተጠቀሰውን የተበላሸ የድምጽ መስጫ ወረቀት የፊት ገጽ ሳይመለከት እንዲመለስ በማድረግ በጀርባው ላይ የተበላሸ የሚል ምልክት አድርጎ የተበላሸውን የድምጽ መስጫ ወረቀት ለዚሁ ተግባርና የምርጫ አይነት በተዘጋጀ የተበላሹ የድምጽ መስጫ ወረቀቶች ፖስታ ወይም ኤንቨሎፕ ውስጥ ይከታል።